አለይኩም ወራህመቱላሂ ወበረካቱሁ። የዛሬው የቁርአን ጥያቄ ደግሞ በቁርአን ውስጥ አላህ ሱብሓነሁ ወተዓላን ወአንተ አርሐሙ ራሒሚን ብለው የገለጹ አራት ነቢያቶች አሉ። እነማን ናቸው ይላል። ወአንተ አርሐሙ ራሒሚን። አርሐሙ ራሒሚን ማለት ከአዛኞች ሁሉ ይበልጥ አዛኝ ማለት ነው። በባለፈው ምንድነው? ወአንተ ኸይሩ ራሒሚን። ኸይሩ ራሒሚን ማለት የተሻለ ኳሊቲ ማለት ነው። በጥራቱ የተሻለ የእዝነቱ ጥራት የተሻለ። የአሁኑ ደግሞ ወአንተ አርሐሙ ራሒሚን ከአዛኞች ሁሉ የበለጠ። ይሄ ደግሞ ምንድነው? ደረጃውን የአላህን የዲግሪውን ማለት ነው። አላህን የእዝነት ደረጃ ብልጫው ማለት ነው። ከአዛኞች ሁሉ የበለጠ ነው ማለት ነው። አራቱ ነቢያቶች እነማን ናቸው? አንደኛው ነቢዩላህ ሙሳ ዓለይሂ ሰላም ነው። ሁለተኛው ነቢዩላህ ያዕቁብ ዓለይሂ ሰላም ነው። ሶስተኛው ነቢዩላህ ዩሱፍ ዓለይሂ ሰላም ነው። አራተኛው ደግሞ ነቢዩላህ አዩብ ዓለይሂ ሰላም ናቸው። እነኚህ አራቱ ነቢያቶች ልዩ የሚያደርጋቸው በጣም በህይወታቸው ፈተና የደረሰባቸው ነቢያቶች ናቸው ማለት ነው። እና ነቢዩላህ ሙሳ ማለት ነው በልጅነቱ ማለት ነው ፊርዓውን እንዳያርደው ተብሎ ባህር ላይ ተጥሎ ፊርዓውን ቤት አድርጎ ከዛ በኋላ ተሰዶ ሰው ሀገር ማለት ነው የሆነ ሰው ቤት ውስጥ የኖረ ብቻ በህይወት ብዙ ፈተና። እንዲሁም ነቢዩላህ ያዕቁብ ዓለይሂ ሰላም ዩሱፍ ዓለይሂ ሰላምን ማለት ነው በልጅነቱ ወንድሞቹ ወስደው ጉድጓድ ውስጥ እንትን ብለው በለቅሶ በሐዘን 20 እና 30 ዓመት በላይ ማለት ነው በማልቀስ አይኑ የጠፋና በቃ በጣም እንዲሁም ነቢዩላህ ዩሱፍ ዓለይሂ ሰላም በልጅነቱ ከወላጆቹ ተነጥሎ በቃ አገር ለአገር የተንከራተተ ሰው ቤት ያደገ እስር ቤት የገባ ብዙ አይነት የህይወት መከራ። እንዲሁም ደግሞ ነቢዩላህ አዩብ ዓለይሂ ሰላም ማለት ነው እንዲሁም እሱም ቤተሰቦቹን በሙሉ አጥቶ ሰውነቱ በተለያየ አይነት በበሽታ እንትን ብሎ እና እነኚህ ነቢያቶች አላህን አንተ ከአዛኞች ሁሉ የበለጠ አዛኝ ነህ ብለው ይገልጹታል ማለት ነው። ስለዚህ የአላህን እዝነት አንዳንዴ የምናገኘው በጣም ማለት ነው በህይወት ከባድ ፈተና ውስጥ ሲገጥመን ከባድ ችግር ውስጥ ስንገባ ነው። ምን ያህል አላህ ሱብሓነሁ ወተዓላ በዛ ችግር አማካኝነት ወደሱ በማቅረብ ማነው እዝነቱን የሚለግሰን መሆኑን የምናይበት ነው። ነቢዩላህ ሙሳ ዓለይሂ ሰላም በሱረቱል አዕራፍ ምን ይላል? ቃለ ረቢ ግፊር ሊ፣ ጌታዬ ሆይ ለእኔም ማረኝ፣ ወሊ አኺ እና ለወንድሜ። እንደምታዩት ለሁለታችንም ማረን ሳይሆን መጀመሪያ ለእኔ ማረኝ፣ ወሊ አኺ ለወንድሜ፣ ወአድኺልና አስገባን፣ ፊ ረሕመቲከ በእዝነትህ ውስጥ አስገባን። ልክ የአላህ እዝነት ማለት የሚገባበት ቤት እንደሆነ አስቡትና በእዝነትህ ውስጥ አስገባን። ወአንተ አርሐሙ ራሒሚን፣ አንተ ከአዛኞች ሁሉ የበለጠ አዛኝ። አዛኝ የሚባሉት አካላቶች በሙሉ የበለጠ አዛኝ ነህ። እንዲሁም ደግሞ የአዛኝ የሚባሉት አካላቶች እዝነት በአጠቃላይ አዛኝ የሚባሉት በሙሉ የአላህ ፍጡራኖች ናቸው ማለት ነው። ስለዚህ የአላህ ፍጡራኖች እዝነት በሙሉ በአንድ ላይ ቢደመርና የአላህ እዝነት ብቻውን እንትን ቢል የአላህ እዝነት ከዛ ይበልጣል። ምክንያቱም የሁሉም ፍጡራኖች እዝነት ምንጩ አላህ ነው። ሰዎች ለሰዎች ማዘን፣ እናት ለልጇ ማዘን የቻለችው፣ እንስሳቶች ለልጆቻቸው ማዘን፣ በአጠቃላይ እዝነት በሙሉ ሰዎች ዘንድ ላይ ያለው እዝነት በሙሉ ከሱ የመጣና ከሱ የተከፋፈለ ነው፣ ከሱ ያገኘ ነው ማለት ነው። እንዲሁም ደግሞ ነቢዩላህ ያዕቁብ ዓለይሂ ሰላም ማለት ነው በሱረቱ ዩሱፍ ወንድማችሁን ካላመጣችሁ ማለት ነው ነቢዩላህ ዩሱፍ የግብፅ ሀገር አስተዳዳሪ ሆኖ በአባታችሁ በኩል ያለውን ታናሽ ወንድማችሁን ካላመጣችሁ አልሰጣችሁም ብሎ ሲያዛቸው ሄዶ ለአባታቸው ነገሩት። አባታችሁ ወንድማችሁን ካላመጣችሁ በሚቀጥለው ስፍራ አይሰጣችሁም ተብለናል ሲሉ ከዛ በኋላ ቃለ ሀል አመኑኩም አለይሂ ኢላ ከማ አሚንቱኩም አላ አኺሂ ሚን ቀብሉ፣ ልክ ከዚህ በፊት ወንድሙን ዩሱፍን አምኜ ሰጥቻችሁ ማለት ነው ተኩላ በላው እንዳላችሁኝ አሁንም በዚህ ወንድሙ ላይ እንደዛ ነው ላምናችሁ ነው እንደማለት ነው። አሁንም ላምናችሁ ነው። የዛኔ አምኜ ሰጥቻችሁ ዩሱፍን ጉድጓድ ውስጥ ከታችሁ ተኩላ በላው አላችሁ። አሁንም እንደዚህ እያላችሁ ነው። ፈላሁ ኸይሩ ሐፊዛ፣ ነገር ግን አላህ ነው የተሻለው ጠባቂ። እናንተ ምንም እንኳን ይህንንም ወንድምየውን ያኛውንም ልታጠቁ ብትፈልጉ ፈላሁ ኸይሩ ሐፊዛ፣ አላህ ነው ኸይሩ የተሻለ ሐፊዝ ጠባቂ
ከእናንተ ተንኮልም ከማንኛውም አካል ተንኮል ሊጠብቅ የሚችለው ወሁወ እሱም አርሐሙ ራሒም ከአዛኞቹ በሙሉ አዛኝ ነው። ነቢዩላህ ያዕቁብ ዓለይሂ ሰላም ይህንን ዱዓ በሚልበት ሰዓት አስቡ። ነቢዩላህ ዩሱፍን ዓለይሂ ሰላም አጥቶ በሐዘን 20 ምናምን ዓመት በላይ ቆይቶ ባለበት ሁኔታ አላህን ግን የሚገልጸው አርሐሙ ራሒም ከአዛኞች ሁሉ በሙሉ የበለጠ አዛኝ። እንዲሁም ነቢዩላህ ዩሱፍ ዓለይሂ ሰላም ያ ሁላ ተሰቃይቶ እንትን ብሎ ከዛ መጨረሻ ላይ የግብፅ ንጉሥ ሆኖ ለወንድሞቹ ራሱን ከገለጸ በኋላ ከዛ ወንድሞቹ ተላሂ በአላህ እንምላለን አላህ በእርግጥ በእኛ ላይ አብልጦሃል፣ ቀድ አተረከ አላሁ አለይና ሲሉት ኢና ኩና ኻጢኢን እኛ በእርግጥ ኃጢአተኞች ነበርን፣ ወንድማችንን ጨከነን ማለት ነው፣ ጉድጓድ ውስጥ ጣልን። ግን አላህ እንደኛ አይደለም፣ አንተን አነሳህና ዛሬ በላይ አድርጎ ማነው እኛ ዛሬ የአንተን ሰደቃ ምጽዋት የምንቀበልበት ደረጃ ያደረሰን ብለው እንትን ሲሉት እኛ ኃጢአተኞች። ከዛ ምን አላቸው? ቃለ ላ ተትሪበ አለይኩም ዛሬ በእናንተ ላይ ወቀሳ የለባችሁም፣ የክፊሩ ላሁ ለኩም አላህ ለእናንተ ይምራችኋል፣ ያጠፋችሁትን ወንጀል አላህ ይምራችኋል። ምክንያቱም ወሁወ አርሐሙ ራሒም እሱ ከአዛኞቹ ሁሉ የበለጠ አዛኝ ነው ይላል ነቢዩላህ ዩሱፍ ዓለይሂ ሰላም። ምን ያህል የምህረት ጥጉኔው ብቀላ አይደለም እነኛ ወንድሞቹ ላይ ሄደው የኔውን ተውት፣ አላህ ይመራችኋል፣ ምክንያቱም አላህ አርሐሙ ራሒም። አዩብ ያ ሁላ መከራ የደረሰበት ሰውነቱ ይመግል ነበር፣ ሰውነቱ ይቆስል ነበር። ሙሉ ከሀብቱን አጣ፣ ልጆቹን አጣ፣ ልጆቹ ጠፉ፣ ቤተሰቡ ሁሉ ነገር። ከዛ አላህ ምን አለ? አዩብም ይላል አላህ ኢዝናዳ ረበሁ ጌታውን በተጣራ ጊዜ ይላል አላህ። እኔም በተጣራ ሳይሆን ጌታውን በተጣራ ጊዜ ፈጠረውን የሚንከባከበውን ጌታውን በተጣራ ጊዜ ምን ብሎ ተጣራ? አኒ መሰኒ የዱር እኔ ችግር ነግቶኛል፣ አንተ አርሐሙ ራሒሚን አንተም አርሐሙ ራሒሚን ነህ፣ ከአዛኞች ሁሉ የበለጠ አዛኝ ነህ፣ እዘንልኝ አላለም? እኔ ችግር ነግቶኛል እና እዝነትህን እፈልጋለሁ፣ አንተም ከአንተ የበለጠ የሚያዝንም የለም፣ ወአንተ አርሐሙ ራሒሚን። ስለዚህ ችግር በሚነካን ሰዓት ላይ ነው ሪል ማንነታችንን፣ ድክመታችንን፣ ሁሉ ነገራችንን ለአላህ የምንገልጸው። ከዛ ውጪ የምንችል ይመስለናል፣ የሚረዱን ሰዎች ያለ ግን ሪሊ በጣም ስንፈተን ነው በቃ ማንም በዙሪያችን እንደሌለና አላህ ብቻ መሆኑን የምንረዳው ማለት ነው። ስለዚህ እነኚህ ነቢያቶች ይህን በዛ በችግራቸው ውስጥ ሆነው ይህንን ማለታቸው የሚያሳየን ሪል የአላህ እዝነት በትክክል የሚገለጸው በጣም በምንፈተንበትና በጣም ማለት ነው ከአላህ ውጭ ማንም ሊደርስብን እንደሌለ በምንረዳና በዛ ሰዓት ላይ ደግሞ አላህ ሲደርስልን ነው። እና ኢንሻአላህ በሚቀጥለው በሌላ ትምህርት መለሳለሁ። ሰላም አለይኩም።